ጴንጤን ማሳደድ ስራችሁ ነው። ጴንጤ እንዳሸዋ የበዛ ሄደ እንጂ ጴንጤ እየጠፋ አልመጣም። ጴንጤን ለማጥፋትማ ተሰርቷል። ከድር ወጥቷል፣ ከቁብ ወጥቷል፣ መቃብር እንዳይቀበር ተደርጓል። ጴንጤን ለማጥፋት ያልተሰራ ኢትዮጵያ ላይ ስራ የለም። እንዳሸዋ በስተናል። ክብሩን ጌታ ይውሰድ። ያልነውም ወደ ጌታኑ ነው። ሌላ ምንም ስብከት የለም። እንደ ጠላት ማየት ጴንጤን የናንተ ስራ ነው። በጣም ደፋር ትውልድ ያወራ ወንጌል የሌለበት ህይወት ይቀፋል ነው ማወራቸው። ጉልበት እንጂ ወንጌል የሌለበት ህይወት ይቀፋል። ጉልበት አለ፣ ወንጌል የለም። እና ንቃስት ያውን ስዕል አምጥተ በገንዘብ ገዝተ ለምትቀደው ሲጣላ ይውላል። እኔ አላምንበትም በመቅደድ መንፈሱን ትነካዋለህ። የዲያብሎስን መንፈስ። ምክንያቱም ጣዖት ነዋ። ጣዖት ስለሆነ መንፈሱን ትነካዋለህ። ጓ ነው የሚለው። አንተን አግኝቶ ቢሰነጥቅ ደስ ይለዋል። ቢሰነጥቅ ቢገል ደስ ይለዋል። ጠላታችሁን ውደዱ የሚሉ ወንጌል ላይ ያለው ሰንጥቆ ቢገል ደስ ይለዋል። ከዛ እሱ የዳነ ይመስለዋል። የተከላከለለት ምን ጣዖቱን የተከላከለለት ይመስለዋል። ጣዖቱን ጭንቅላትን በመዶሻ ነው መሰነጠቀው ይለዋል። ጣዖቱን ነካበት። ጣዖት ጨካኝ ነው። ጨካኝ ያደርጋል። ጣዖት ካመለክ ህይወት ያጠፋል። ጌታን ጣዖት ጨካኝ ነው። በመዶሻ ሰነጥቃለሁ። እርምጃ ነው የምወስድብህ። ማርያምን ይባላል ስሟ። ያሳዝነኛል። ማንም ገዳይ የሚጠራው ስም ነው የእሷ ስም። ማርያምን እመቤቴን ማርያምን ሲሉ ይውላሉ። አጨቀዩት ስሟን። ማንም አረቂያም እየሰከረ ማርያምን ያራድዬ ልጅ እኔ እኮ ምናምን ይላል። ማርያም ይላል። የነሱ የሚዘገንን ማርያም ነው። የኢየሱስ እናት ድንቅ ሴት ናት። ማርያምን እንደዚህ ይላሉ። በጣም ነው የሚቀፉት። ለስሟ እንኳን አይጠነቀቁም። እኔ እነሱ ማርያም ምንም ከድህነት ከክርስቶስ እናት ጋር ምን የሚገናኝ ነገር እንኳን የላትም። ለብቻዋ ስፔሻል ኦርደር የሆነች አለች። ለብቻዋ የሚዘመርላት፣ ለብቻዋ የሚቀደስላት፣ ለብቻዋ ቀናቶች የሚሰጧት፣ ለብቻዋ ሁሉ ነገር የሆነላት መጫወቻ የሆነች አለ። አናት ላይ ታቶ የሚያደርጓት እና በጣም ያሳፍራል። እና አሁንም ልንገራችሁ፣ ተሳዳቢ ካልሆነ ዋሂድ ነው ዋሂድ የሚባለው። ተሳዳቢ ካልሆነ ፎቶ ቢለጠፍ ምን ችግር አለው? ወንጌል ሰባኪ ከሆነ እችን ብቻ መልሱልኝ ፕሊዝ። እችን ብቻ መልሱልኝ። ተሳዳቢ ካልሆነ ወንጌላዊ ከሆነ ምን አስደነገጣችሁ? መልስ የላችሁ። ምን አስደነገጠ? ፎቶውን ብለጥፈው ባለጥፈው ለምን የልደትን ስለጥፉ ተደነግጣለህ እንዴ? ባለጌያችሁን ወንጌላዊ የምትሉ ናችሁ። ባለጌዎቹን ወንጌላዊ የምታደርጉ ናችሁ። ባለጌ ያላችሁ ይሄ ብቃት ነው። ስለዚህ እኔ ጋር ለመድረስ ወይም ደግሞ ዮኒ ማኛን ኤርሚያስን ነጥብ ማስጣል ይናፍቃል። እውነቴን ነው ይናፍቃል። ዮኒ ማኛን ኤርሚያስን ነጥብ ማስጣል አይቻልም። ለምን ካልከኝ በፊት ለፊት በዝረራ 3 ጊዜ ጠርታችሁት አደባባይ እየታየ 3ታችሁም አናረግም ውይይት ብላችኋል። እራሳችሁ ጠርታችሁ በዝረራ 2ቱ ሌላ ጊዜ ልደትም ጠርታል በዝረራ። ወንጌል የለም። ጉራ ብቻ ነው ያለው። ጉራ ጥግ ድረስ አለ፣ ወንጌል ግን የለም። ስለዚህ መታችሁ የሆነ ነገር ብትጽፉ ምንም አይሆንም። ስለዚህ በተለይ ይሄ ነብያችን ተሰደበ፣ ስዕል ተሰደበ እያላችሁ ለምትጮሁ ሰዎች ስለማያድኑ ነው የተሰደቡት። ስለማያድኑ ኢየሱስማ ሞትን ድል አደረገ፣ ገደሉት፣ ድል አደረገ፣ አሳየ። ስለማያድኑ ነው የተሰደቡት። ምንም ስለማያመጡ። ቢያመጡማ እዛው ተአምሩን ያሳያሉ አልኳችሁ። ምንም አያመጡ።
እናንተ ናችሁ መልስ የምትሰጡት። እናንተ ናችሁ የምትደበድቡላቸው ለስዕሎቹ። ለነብዩ መሐመድ የምትደበድቡላቸው እናንተ እንጂ ነብዩ መሐመድ አይደሉም። በጣም ክፋት አላችሁ። በጣም ሃይማኖት ገዳይ ነው። ይሄን ምን ሃይማኖት ገዳይ ነው። እምነት ምንም ችግር የለም። አሁንም እዳለሁ ሃይማኖት ውስጥ ተደብቀ ዋህድ የምትባለው በቪዲዮ ቻሌንጅ ተጠርታል። ና ቻሌንጅ በቪዲዮ ናና ከኤርሚያስ ጋር ተወያይ። በቪዲዮ ተወያይ ይቻላል። ይመጣል፣ ትወያያላችሁ። አትችልም። ያንን ነው የምላችሁና አሁንም ነገም ከነገወዲያም ነው ምንም ስህተት አልሰራው። አሁንም ደግሞዋል። ምንም የሰራው ስህተት የለም። ደግሜ ልንገር፣ ዋህድ ፎቶን መለጠፍ ከብዶኝ አይደለም። እስላምም ኦርቶዶክስም ሃይማኖትና እምነትን ለይታችሁ ስለማታውቁ ነው ማለጥፈው። ደርሶኛል ፎቶ ማለጥፈው። እስላምም ሆነ ኦርቶዶክስ አልገባችሁም። ገና ወንጌል አልገባችሁ። እስላምም የሰው ህይወት ታጠፋላችሁ ተሰደብን ብላችሁ፣ ኦርቶዶክስም የሰው ህይወት ታጠፋላችሁ ተሰደብን ብላችሁ። ለዛ ነው ማለጥፈው። የሰው ህይወት ታጠፋላችሁ። ለዛ ነው ማይለጥፈው። የሰውን በመግደል እንጸድቃለን ብላችሁ የምታምኑ ደካሞች ናችሁ። የማይለጠፈው ለዛ ደካማ የወረዳችሁ ጋኔላም ናችሁ። ጋኔል ስላለባችሁ መንፈስ ቅዱስ ውስጣችሁ ስለሌለ ይሄን ሰው እንዴት ላስተምረው፣ እንዴት ወደ እስልምና ላምጣው፣ እንዴት ወደ ኦርቶዶክስ ላምጣው የሚል ጭንቅላት የላችሁ። ስዕል ተነካ አርጄ ይበላለው የሚል ትውልድ ተፈጥሯል። ከነ ስዕል ተዘግዘቅ ምንም አታመጣ። ከነ ስዕል ነው ማውራ። አራት እግርን ብላ ምንም አታመጣም በስዕል ምንም። that's the saddest truth። ለስዕል የሚደባደብ ትውልድ ተፈጥሯል። ወንጌል አይደለም ያድናል ብለው የሚሰብኩት ስዕል ያድናል ብለው ነው የሚደባደቡ፣ የሚገድሉ፣ የሚያጠፉ፣ የሚያሳዱ። ይሄ ወንጌል ተምሯል። ይሄ ትውልድ ወንጌል ተምሯል። እውነት ወንጌል ውስጡ አለ። ለስዕል እገላለሁ ብሎ የሚዘትበት እግዚአብሔር ያሳያችሁ። ለስዕል እገልሃለሁ ብሎ የሚያሳድ ትውልድ ተፈጥሮ ወንጌል ተምሯል ትለኛል። ፍቅር ነን እኮ እኛ። ውሸት። ጠላትን ውደድ ያለውማ የሚወድህን ያላጠፋውን በምን ትጣላለህ? this is the problem። አብዛኛው እስልምናና ኦርቶዶክስ ጋር ያለው ስህተት እኔ አሁን ምንም ያላረኩትን ምንም አሁን እስልምናን ተናገሬ ማላቀውን እስልምናን አከብራለሁ ምለውን ብታከብረኝ ምን ትርጉም አለው ለኔ? ጴንጤን ወዳለሁ ጴንጤን አከብራለሁ ሚለኝ ምን ያደርግልኛል? ጥቅም እኮ የለው። ጥቅም ያለው የማይወደውን ጴንጤን የማይወደውን መውደድ ማክበር፣ እስልምናን የማይወደውን በእስልምና ላይ ስህተት የሚናገረውን መውደድ ማክበር ማስተማር ነው። ኦርቶዶክስን የማይወደውን ኦርቶዶክስን እንዲወድ ማስተማር እንጂ የሚወድ ጋር ምን ችግር አለ? አየ አይምሯችሁ አልሰራ። የሚወድማ ምን ችግር ምን ጥፋት ያጠፋል? ኦርቶዶክስን የሚወድ ምን ጥፋት ያጠፋል? ያልወደደውን ነው። እንዴት ነው ያልወደደው? ያልወደደልኝ እንዴት ነው? ኦርቶዶክስ እኮ የመዳን መንገድዋ ነው። እስቲ ላስተምረው፣ እስቲ በፍቅር ልስበከው። ስዕል ተቀደደ አራጓራው አግኟት ሰፈሯ እዚህ ነው ተብሎ ተለጥፏል። እዚህ ጋር ነው ያለችው። እዚህ ጋር እናቷ እንዲናቸው ነው። አብረን ጣዖት ነው ብሮ ጣዖት ዳሶራ ወጣዩ ጣዖት ስለሆነ ነው እንዲህ የሚያስጓራ። የሚጠላህን ውደድ የሚል መጽሐፍ ቅዱስ ምክንያቱ ይሄ ነው። ምክንያቱ የሚጠላህን ውደድ የሚል የሚወድን ትወዳለህ። this is fact። የሚጠሉን ውደድ ብሎ የተናገረበት ትልቁ መጽሐፍ ቅዱሳዊ ንግግር this is the እስላምም እንደዛ ነው። እስላም ነብዩ መሐመድን ንካበት ሰንጥቆ ለማስቀመጥ ሬዲ ነው።
የፈለገ እስላም ለማስቀመጥ በጣም ሬዲ ነው። ለምን? ወንጌሉ ያንን ስለሚላቸው። ስለዚህ ትምህርት የላቸው። ወንጌል የሌለው ሰው በቃ አክብረን ተከባብረን ተዋደን ነው ስተት አለ ስልህ አስተካክል እንጂ አታሳደኝ። ጴንጤ ሲሰደድ የኖረው ሲገደል የኖረው ተሳስቶ አይደለም። ማሳደድ አቅቶት አይደለም ጴንጤ። እውነት ማሳደድ አቅቶት አይደለም ጴንጤ። ኢትስ ቬሪ ሲምፕል። አብዛኛው እንዲያው ዱርዬ አንክቴ ወሮ በላ የነበረ ነው ጴንጤ ሆነው እኔን ጨምሮ። ሰንጥቄ ማስቀመጥ የነበርኩ ሰው ነኝ እኔን ጨምሮ ጴንጤ ሆነው። አቅቶት አይደለም ግን የዳነበት መንፈስ ቅዱስ ጠላትን ውደድ ስላለው ያመነው ነገር በቃ ክርስቶስ ጠላትን ውደድ ብሎ እሱ የተመታው እሱ የተጨነቀረው ሁሉ ነገር ማድረግ ገና ስሙን ሲጠራው ነው የወደቀው። መጽሐፍ ቅዱስ ይናገራል። አንብቡት። ገና ስሙን ሲጠራው ለሱን ሊይዙ ሲመጡ ገና ስሙን ሲጠራው እኔ ነኝ ሲለው ወደቁ ይላል መጽሐፍ ቅዱስ ላይ። ወደቁ ግን ጊዜው ስለነበረ ወቅቱ ስለነበረ ከዛ በኋላ ነው ወስደው እየገረፉ ወስደው የሰቀሉት። መውደድ ነው ያልነውም ወደ ጌታ ነው። ሌላ ምንም ስብከት የለም። ወደ ጌታ ነው ወደ ሃይማኖት ነው የሚል ጴንጤ ስብከት የለም። ወደፊትም አይኖርም። አሁንም የምትናደዱት እናንተ ግዑዝ ነገር ስለምታመልኩ ነው። ግዑዝ የምትናደዱት የምትሳደቡት ያዙ ልቀቁኝ ብላችሁ ብዙ ነገር የምትሉ ግዑዝ ነገር ስለምታመልኩ ብቻ ነው። ምን ያናዳል? እኔን ይጠይቀኝ። አሁን ስዕል ብቀድ እኔን ይጠይቀኝ ስዕሉ። ነብዩ መሐመድን ብሳደብ እኔን ነብዩ መሐመድ ይጠይቀኝ። እግዚአብሔርን አላህን ብሳደብ እሱ ይጠይቀኝ። አንተ ምን ቤት ነህ? የፈጠረኝ እሱ። አንተ ምን አገባ? ምን አገባ አንተ? የሚቆጣው ተቆጪው ምኑ እሱ አይደል እንዴ? ፈራጁ ምኑ እሱ አይደል እንዴ የምትሉት? እሱ ካልፈረደ ጣዖት ነው የምታመልከው እያልኩ እኮ ነው። ጣዖት ነው የምታመልከው። እሱ ካልፈረደ እሱ ካልጠየቀ እሱ ምንም ካላለ ጣዖት ነው እንዴ? ነብዩ ዮናስ ሲናገር እኮ መጽሐፍ ቅዱስ ላይ እግዚአብሔር ተቆጥቷል በእናንተ ላይ በላይ ያመጣል አላቸው እንጂ እኔ ተቆጥቻለሁ አላለም። ምን አገባው? አላለም። ማናችሁንም ብታመጣ በዳዊት ላይ የተቆጣው እግዚአብሔር ነበር። በእስራኤል ላይ የተቆጣው እግዚአብሔር እንጂ ሰው አልነበረም። እናንተ እኮ እናንተ ናችሁ የምትቆጡት። ለስዕል የምትቆጣው አንተ፣ ለነብዩ መሐመድ የምትቆጣው አንተ፣ ለምኑ የምትቆጣው እናንተ ሆናችሁ ተገኛችሁ። ስለዚህ ጣዖት አምላኪ ናችሁ ማለት ነው። አምላክ እያለ እናንተ ከስዕል ጋር ትደናቆራለህ። እንደዚህ ጋር እንደምንም ባረገው እንደፈለኩ በበጫጭቀው እሱ ይጠይቀኝ። ችግሩ ይሄ ነው። የእናንተ ችግር ምንድነው? በጉልበት አትነካም። እነካለሁ ይህ ጠይቀኝ ስትባሉ ትናደዳላችሁ። ለምን? በውስጣችሁ ጣዖት እንጂ መንፈስ ቅዱስ የለም። አልኩ እኮ እኔ የማመልከውን ኢየሱስ ክርስቶስን አንተ ስዕል ብለህ ሳልከውን አንድደው። አተ ኦርቶዶክስ ትቃወሙኛላችሁ። የኦርቶዶክስ ስዕልን አሁን በቀደው እዚህ ጋር የኦርቶዶክስን አይደለም የኢየሱስ ስዕልን እዚህ ጋር በቀደው ትናደዳላችሁ። ኢየሱስ ምለው የኔም ኢየሱስ ነው አይደለ? አምጥቼ በቀደው ትናደዳላችሁ። ኦርቶዶክስ ወንድምናቶች እስቲ ንገሩ፣ ትናደዳላችሁ? የሁለታችንም ነው፣ የጴንጤም ነው የኦርቶዶክስም ነው። እሱን በቀደው አምጥቼ ትናደዳላችሁ? እንደው ለጥያቄ ያክል ነው። እስቲ ትናደዳላችሁ? እስቲ ንገሩኝ። አያችሁ? አሁን አያችሁ አይደል? አምላካቸው ማን እንደሆነ ታውቃላችሁ። ሲናደዱ ሲያኮርፉ የሚውሉት ማን እንደሆነ ታውቃላችሁ። የአርሴማን ብነካ አለቀ።
የአርሴማን ከነካው አባቴ አርሴማ ጀናለ ወይኔ ነው የሚባለውና ያስቀኛል። አርሴማ ቺኬ ናት። በእውነት ልንገራችሁ ሄዳችሁ ዩቲዩብ ላይ እንድትለጥ አርሴማ ቺኬ ናት። እኔ የድሮ ትናደዳለ ለምሰይረግየን አርሴማ የመጨረሻ ነው ምድላይ ትበሽቃለ ለነጭ አግዘ ተሰድበኛለ። ዶንኪ ቲዩብ ይሄን ፖስት አድርግልኝ ፕሊዝ። ዶንኪ ቲዩብ አርሴማ ዮኒ ማኛ ቺክ ናት። ፕሊዝ ፖስተው ፕሊዝ ፖስተው። አርሴማ በጣም ሞዳ በጣም ቆንጅዬ መልክ የነበራት እመመኛት ክራሽ ነበረች። ትፖስተዋለህ። ምን ያገባል ስለ አርሴማ? እንግዲህ ያገባኛል ካልክ ችግሩ ያለው አንተ ጋር እንጂ እኔ ጋር አይደለም። ችግሩ አንተ ጋር ያለው። አርስዬ የመጨረሻ ነው ምደላኝ። እኔ ትናደዳለህ። እስቲ አርስዬ የምታረገኝ ነው ያለው። የእግዚአብሔር አምላክን የጌታ የኢየሱስ ክርስቶስን ጥበብ የጌታ የኢየሱስ ክርስቶስን ቦታ ወስደው ለነዚህ ሰዎች ሰጥተዋል። የጌታን ቦታ ሰጥተው እሷን ኢሚኔርስ ያሉ እንቅልፍ ወስድ አያውቋቸው። ችግር አለባቸው። የጌታን ክብር የወሰደ መዋረድ አለበት። የጌታን ቦታ የወሰደ መዋረድ አለበት። ምናልባት አርሴማ የዳነችው በክርስቶስ ሊሆን ይችላል። ከዳነችም ነው ማወራ። ግን በጣም ጌታ ይገስጻችሁ። ከጌታ ቀን በላይ የሷ ቀን ይከበራል። የሚያመኝ ለዛ የጌታዬን ቦታ ሰግስገውበት ወንጌል እንዳይማር የሚያረጉ ጉልበተኞች መጥተዋል። ጉልበት ይሰባበራል እንጂ ጌታ ይሰበካል። ጉልበት ይሰባበራል፣ ጌታ ይሰበካል። ጌታን ነው ማለት። ጉልበት ይሰባበራል፣ ጌታ ይሰበካል። እነግራለሁ። ዶንኪ ቲዩብ እንድትፖስት ነው የምፈልግ። አርሴማ ምንም ማድረግ ማትችል ሴት ናት። ንጉስን አላገባም ማለች። በቃ ይሄ ነው ታሪኩ። እንደ ቅድስና ተቆጠረላት። ምክንያቱም በዛ ዘመን ንጉስን ማንም መጥቶ ንጉስ ጋር ይተኛል። ምንም አያቋትም ከነመፈጠሯ። መጽሐፍ ቅዱስ ላይ እንኳን የለችም። ፈጥሮ አምጥተው ግን በጉልበት ማስፈራሪያ ያረጓት አርሴማን። ሄደና ኑሮን አስፈራራ። ጌታን ነው ማለት። መናደር ትችላለህ፣ መሰቀል ትችላለህ። ኑሮን አስፈራራ። እኔ በአርሴማ አታስፈራራኝ። የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል ቃሉ። እግዚአብሔርን የፈራ ነው የሚድነው እንጂ አርሴማን የፈራ ይድናል የሚል የተጻፈ ነገር የለም። በጣም ጨካኝና በጣም እውቀት የጎደላቸው ሰዎች ምን ያደርገዋል? ይህንን ነው በድፍረት የምናገረው አልኩ። አርሴማ አድናም አታውቅም፣ አታድንምም። መቼም ምንም ማድረግ አትችልም። ሃይማኖት ከሆነ እሺ ጊዜ ያየሩ ያለው ምን አረገኝ? እስቲ ትቀሰፋለህ፣ ትሞታለህ። እንዲህ ተብያለሁ። ሃይማኖትን እንደ ዕቃ ስጫወትበት ዕቃ ነው ሃይማኖት ስጫወትበት ምን አረገኝ? እስቲ አምላክ እኔን አይቀስፈኝም ነበረ? አምላክ አያጠፋኝም ነበረ? ሃይማኖት ዕቃ ነው። እምነት ነው መዳኛ። እምነትን ያልያዘ ሰው አይድንም። አሁን እምነትን እንጂ ሃይማኖትን የለኝም። እምነት አለኝ፣ ሃይማኖት የለኝም። እምነት የሌለው ሰው እንዳትነካኝ ይላል። አንተ በዛ ተከብረ ተቀመጥ፣ እኔም ተከብረ። ወንጌል ለዓለም ነው የተባለው። ኖ እናገራለሁ። ወንጌል ይሰበካል። አንተ ጥብቅና ስለ ክርስቶስ ጠበቃው ናችሁ አታውቁም። ስለ ክርስቶስ ጨንቋችሁ ገዷችሁ አታውቁም። እናንተ የሀገር ውስጥ ምርት አላችሁ፣ የውጭ ምርት አላችሁ። ለነሱ ነው ጠበቃ የምትቆሙት ሁሉ ጊዜ። ለክርስቶስ አንድ ቀን ተጨንቀው ተሰምቷቸው ተቆጭተው ሲናገሩ አታያቸውም። አንድም ቀን በጌታ በኢየሱስ ስም አንድም ቀን የክርስቶስ ነገር ቆጭቷቸው አንገብግቧቸው እንዴት ክርስቶስ አልተሰበከም ብለው
ያ በደሙ ያዥ ቅጥቅጥ የተደረገ መስቀል ላይ ቅጥቅጥ አድርገውት የሚሰሩትን አያውቅምና ይቅር በላቸው ያለ አምላክ እሱን ትተው የሚከራከሩልህ አርሴማ ለምትባል ሴትየው ረቅንዱት ላይ እዛ ወሰድልኝ በጌታ በኢየሱስ ወዛዳት ዛት ደፋር የሚጨንቃቸው ስለ ሀገር ውስጥና ስለ ውጭ ምርቶች አምጥተው እንደሱነት ከሳፋት ሄደ እኔን አትቀስፈኝ እኔ ጌታ አለኝ ኢየሱስ አለኝ ያዳነኝ እሷን ምናልባት ከዳነች የኔ ጌታ ነው ያዳናት ምናልባት ከዳነች ነው ማወራ ተክለ ሃይማኖት ከዳነ ምናልባት ከዳነ ያዳነው የኔ ኢየሱስ ነው እኔ እናንተን የሚያድነው ኢየሱስ እንጂ እናንተ በጉልበት አትንኩ የምትሏቸው አይደሉም አይሰበክልም ኢየሱስ እያለ ተክለ ሃይማኖትን አልሰብክልም አልኩ አትናደድ መብቴ ነው አልሰብከውም ለምን እንደፈለከ አልሰብከውም ጳውሎስ አልሰበከውም ጳውሎስ ስለራሱ አልተናገረም ጳውሎስ ስላዳነው ነው የተናገረው ስላዳነው ስለ ጌታ ስለ ኢየሱስ ክርስቶስ ነው ጳውሎስ የሰበከው ጌታ ክብሩን ይውሰድ ጳውሎስ የሰበከው ስለ ኢየሱስ ነው ማቴዎስ የሰበከው ስለ ኢየሱስ ነው ማርቆስ ሉቃስ የሰበከው ዮሐንስ የሰበከው ስለ ኢየሱስ ነው ስለ ኢየሱስ የተሰበከውን ዋሽተው እንትና በቅድስና ክንፍ አወጣ ይላል አንድ እግሩ ተቆርጦ 6 ክንፍ ያወጣ እኮ ነው ተክልዬ ማለት አንድ እግሩ ተቆርጧል 6 ክንፍ አውጥቷል ይበራል ብለዋል ተጠቀመ እንጂ ተጎዳ እንዴ ይቀጥፋሉ እኮ በጣም ፍራቻቸው ያ ነው ስለ ገድል ስለ ድርሳን እንድታወራ የማይፈልገው ቤታቸው ስለሚፈርስ ነው ቤታቸው 5 ጊዜ ጥሪ ተደርጎ 5 ጊዜ አልመጣም ብለዋል ያቁታል ፈርሷል ቤቱ ግርግዳ እና ስዕል ብቻ ነው ያለው ፈርሷል ምንም 30-40 ሚሊዮን በጌታ ሆኗል የስዕል አምልኮ በጌታ በኢየሱስ ስም የተወጋ ይሁን ለስዕል መስገድ በጌታ በኢየሱስ ስም የተወጋ ይሁን የስዕል አምልኮ ስዕል መስገድ በጌታ በኢየሱስ ስም ይወጋ እና ስለ ኢየሱስ ስትናገር ደሙ የሚፈላው ሃይማኖተኛው የሚያድነ ኢየሱስ ብቻ ነው ስትለው እንደ ምን እንደበላ ውሻ የሚያስጮኸው ማን ነው ንገረኝ እስቲ ሃይማኖተኛው ብቻውን ያድናል እንትናስ የለችም እንዴ ዝክር አርጎ እንኳን ጠላና ቢራ ሲያጠጣ የሚውል ባለጌ ዘክር ያለው ድናለሁ ይላል ሼም እንኳን የላቸውም እኮ ዝክር አጠጥቶ አስክሮ በረከት አለኝ ይላል አስክሮ ዝክር ዘክራለሁ ብሎ አስክሮ መጠጥ አጠጥቶ ውስኪ አጠጥቶ ድራፍት አጠጥቶ ጨፍሮ በሙዚቃ ዘክር ያለው እድናለሁ ብሎ የሚያስብ ፍጥረት ጌታ ይቅር ይበላችሁ ወንጌል ስለሌለ አጭበርብራችኋል ለዘመናት ጌታ ምስክሬ ሴተኛ ዳሪ ቤት ሄዶ ኧረ አባት የነፍስ አባቴ አባ ፍቱኝ ገበያ ቀርቷል ገበያ ቀዝቅዞብኛል ሲባሉ ሴተኛ ዳሪ ቤት ሄደው ጸበል የሚረጩ ናቸው ሴተኛ ዳሪ ቤት እግዚአብሔር ያሳይ በጌታ በኢየሱስ ስም ሴተኛ ዳሪ ቤት አባ ይፍቱኝ ገበያ የለም ወንዶች አይመጡም ብላ አረ ይመጣል እኔ ልጸልይልሽ ይችላል ጸልዮ ረሽቶ ጸበል ይሄዳል ዋሽቼ ያለው ይሄንን አታስተምሩ በጌታ በኢየሱስ ስም እንደዚህ የተወገዘ ነገር ላይ አፕሪሺየት የሚያደርጉ ናቸው
ስራ ነው ብለው ምንም ችግር የለም። እና አሁንም የምናገረው ምንድነው ስለ ኢየሱስ ሲባል መጥቶ የሚሳደበው ካለ ኦርቶዶክስ ማንም አይሰ ሁሉም እያልኩ አይደለም። ወንጌል የገባቸው የፈሩ ኦርቶዶክሶች አሉ። ወንጌል ገብቷቸዋል። ጴንጤ ቢሉ እንደኔ ጴንጤን ሲሰድቡ ስለነበረ ለመምጣት የከበዳቸው ወንድምናቶች አሉ። እንዴት አደርጋለሁ? ቤተሰቦቼ በጣም የሚወዷቸው ቤተክርስቲያን እግራቸው ሲመላለስ እግራቸው ሲቀጥን የኖረ ቤተሰብ አላቸው። ምን አላቸው? እንዴት ብዬ እነሱን ትዬ ልምጣ ይላል። አዳኙን እኮ ያውቃሉ። ግን በንዴት የስዕል ኤግዚቢሽን እስኪመስል ድረስ የምትፈልገውን በዋጋ ገዝተ የምትደፋለት አርገው ሲያርጉ ጭንቅላታቸውን እንኳን አያሰሩትም። ያሳዝነኛል። ጌታን በጣም ነው ማዝነው። የገዛው ስዕል ገንዘብ ተከራክረ የገዛው ስዕል ሻማ አብርተህ ስትደፋ ያድነኛል ብሎ ማሰብ ስዕሉን እያሰብኩ አይደለም ጌታን እያሰብኩ ነው በለስዕሉ የምሰግደው ይለዋል። አሁን ለምሳሌ እኔ ሚስት አለች። ሚስቴን እያሰብኩ ነው ሌላ ሴት ጋር መማግጠው ብላት እሺ ትለኛለች እንዴ? እሺ ትላለች? የኔ ሚስት አንቺን እያሰብኩ ግን እዚህ ጋር ከሌላ ሴት እየማገጥኩ ነው ብላት እሺ ትላለች? ያንን እኮ ነው ያደርጋል። ስዕሉን እያሰብኩኝ ግን ማስበው ጌታን ነው ብለው ነው የሚዋሹት። መጡል እያለቀሱ ወንጌል የላቸው ማልቀስ ጀመሩ። ወንጌል ሲነገር የሚበሽኩት ይሄንን ነው ማለት እና እውነት ሲነገር የምትናደድበት የምትልበት ነገር አይምጣ። ያንተን ስዕል አምጣውና እናውራ። አትናደድ። ከድሮም የማልቀበለው ነገር እንደሆነ ታውቃለህ። ከድሮ በስዕል እንደማላምን ለስዕል እንደማልሰግድ በድርሳን እንደማላምን ድሮም የምናገረው ዛሬ መጣ ነገር አይደለም። ዛሬ ለምን ተናደርክ? ክብሩ ይስፋ እናትና ልጁ የምለውን ስላቆምኩ ብቻ የበሸቃችሁ ለዛ ነው። ስትበሽቅ ብትኖር እኔ ድኛለሁ አልልም። ስለዚህ አሁንም እናገራለሁ። በጉልበት በማሸማቀቅ የምታመጡን ነገር የለም። በተለይ እኔን ማሸማቀቅ የሚችል የለም። አሁንም እነግራለሁ፣ ወደፊትም እነግራለሁ። የምትበሽቁት እናንተ ናችሁ። ለምን ስለ አያድንም ማለት እናንተ ጉልበተኛ ናችሁ። በቃ መብት አይደል ወይ? አንተ ያድናል ብለህ ተዘግዝቀ ሰገድለት። እኔ አያድንም ማለት አልችልም ወይ? ችግራችሁ እኮ ነው። እኔ ስለ አያድንም አልኩ፣ አንተ ያድናል ብለህ ስትዘቀዘቅለት ዋል። እኔ ማለት መብት የለኝም ወይ ነው? እንኳን ይሄ ቅራቅንቦ ስዕልን አይደለም ኢየሱስ ክርስቶስ ሲመጣ እኮ ያልተቀበሉት ነበሩ። ክርስቶስን ያልተቀበሉት ሰቅለውታል። ሞትን ድል አድርጎ ተነስተዋል። አንተ ስዕልን ስለወደድክ አትንካብኝ፣ እናገራለሁ ጥግ ድረስ። ማስፈራራት እድሜ ልክህን ማችለው ህይወት ያልፋል። እኔን ነው ማችለው። ጌታ ኢየሱስ ክርስቶስን እንኳን የተቀበሉት ያልተቀበሉ ስዕልን አልቀበልም ማለት ያሳብዳል እንዴ? የሚያሳብዳችሁ ጣዖት ስለሆነ ነው። ስዕሉ እውነቱን ነው፣ ጣዖት ነው። የሚያሳብድ ላስገድል የሚል ልደብድብ የሚያስብል ጣዖት ስለሆነ ነው። ጣዖት ባይሆን ምን ያናዳል? ምን ያበሳጫል? አንተ ወደደው፣ እኔ ትምህርቴን ላስተምርበት። ከስተት ዓለም ላይ ወንጌልን ስበኩ ይላል። ስተቱን ነው የምንናገረው። ትክክለኛውማ ክርስቶስ ነው። ስተት ግን ዓለም ላይ የሚሰራ ስተት፣ በሃይማኖት የተለጠፈ ስተቶች አሉ። ያንን የተናገርነው ያ ወንጀለኛ ያስብላል። 5 ጊዜ ጥሪ ተደርጎላችሁ 5 ጊዜ አልመጣችሁ። በቃሪዛ ነው የወጣችሁ። ከነፉከራችሁ ላሳይ። የኔዎቹ ኮፒ ሊንክ ታፕታፕ አድርጉ። በቃሪዛ ይሄ ነበር ፉከራችሁ። ይሄ ነበር ጭንቅላትን ነበር ማፈርጦ
እሱ አልመጣም በቃ እሺ ፈራ ደምረው ፈርቷል በቃ ቀረ ደምረው እንዴት ሆን ብለህ ታሰድበናለህ ሆን ብለህ አባቶችን ታሰድባለህ ሆን ብለህ ቤተክርስቲያንን ታሰድባለህ ፈገግ እያልክ ሸሞኑ ማርያምን ወደቴን ነው ነገር በጣም ተናደጃል እንዲያውም ኬኩል እንደራደ ባገኝ ነው ያላረ ያው እግዚአብሔር ምስክሬ ነው እኔ ባገኝ ጭንቅላትን ነበር ማፈርጠው ሃይማኖት ይሄ ነው ሃይማኖት እንደዚህ አይነት ገዳይ ሃይማኖት ይዘ ስለ እምነት እንዳታወር ፈርቶ ቀረ አው ቀረ ወንጌል የለም ያለ መዶሻ ያለ መዶሻ እንጂ ወንጌል የለም ወንጌል የለም መዶሻ አለ መግደያ አለ ጥሪ ያረገው ማን ነው እስቲ እኔ ማን ነው ጥሪ ያረገው እስቲ እኔ ጥሪ አርጎ ደግሶ ምን ብሎ የጠራው ማን ነው እስቲ በያው በእግዚአብሔር ፊት እንነጋገር ማን ነው የሚጠራው ከዛ ደበድባለሁ የሚለው ማን ነው ደበድባለሁ የሚለው እስቲ እኔ እግዚአብሔር ልቦና ይስጣችሁ ካልደበደብን ካልገደልን አይሆንልንም የምትሉ ሰዎች ሃይማኖታችሁ ገዳይ ስለሆነ ነው ሌላ ምንም ሊሆን አይችልም ሕያው እግዚአብሔር ምስክሬ ነው እያለ ነው ይሄ እውነተኛ የእግዚአብሔር መንፈስ ነው የሚያስደበድብ ልግደል የሚያስብል እያመጣውላችሁ ነው ራሳችሁ ቃሉን ራሳችሁ አይታችሁ ትናገራላችሁ ራሳችሁ ስላለው ነገር ትመሰክራላችሁ ራሳችሁ እዚህ ጋር ብዙ ነገር ሴቭ አድርጌያለሁ ይቅርታ ጉልበታቸው ይሄ ነው ይሄው መጣ መዶሻ እየመጣ ነው ሌላ እየመጣ ነው የት ሄደ በጌታ በኢየሱስ ስም ይሄው ሰው ሁሉ ውስጥ ላይ ያለውን ነገር ነው ማለት እኔ ማታውን ትንሽ ያለው ማርያምን ነው ማለት ማርያምን ስማቸው ማርያምን ባገኛ አንተ ነው ለምሳሌ የምር ነው ማለት እርምጃ ነው ማርያምን ወደቴን ነው ነገር በጣም ተናደጃል እንዲያውም ኬኩል እንደራደ ባገኝ ነው ያው እግዚአብሔር ምስክሬ ነው እኔ ባገኝ ጭንቅላትን ነበር ማፈርጠው ማርያምን ይሄንን ነው ሌላም ላሳያችሁ ምን ሲባል ነበረ በጉልበት ወንጌል አይሰበክም እናንተ ጉልበተኞች ናቸው እንገላቸዋል ልጁ ለነገሩ ሲሳይ በነገራችን ላይ ፕሮቴስታንት እምነት ተከታይ ነው በጣም የሚያከብሩት የሚወዱት ሰው ነው ለምን ፌር ስለሆነ እንደፈለገ መብት ስለሚሰጣቸው ከዛ ቻሌንጁን ተቀላቀሉ ጥሪ ያደረጉ ጥሪውን ተቀበለ ከዛ በኋላ ያለውን ነገር እስቲ ከልደት ጋር ሲነጋገሩላ ነበር እግዚአብሔር ያሳያችሁ እግዚአብሔር ያሳይ ይሄንን ነገር እያረጉ ነው አሁንም ወንጌል እንዳይሰበክ በማስፈራራት የሚያመጡት ነገር አለ ዮኒ ማኛ የሚባል እግዚአብሔር ወደ ራሱ መንገድ የወሰደው መጥቷል ይሄ ነው በተክላይ ማለት ወያየ ነው እንዴ አልወያየ ለምን ወያያለው ባቡነ ገብረ መንፈስ ቅዱስ ወያየ ነው አልወያየ ራሱ ነው ጥሪ ያደረገው እንድታዩ ብቻ ሜሮሎጂ ላይ ነው የምንነጋገረው ገባካ ነገረ ማርያም ላይ ብቻ ነው አለቀ በነገረ ማርያም ድንግል ማርያም የዓለምን ኃጢአት አስወግዳለች በኦርቶዶክስ አስተምሮ በድንግል ማርያም የዓለም ኃጢአት ተወግዷል ብሎ ነው የሚመጣው ይሄን ሲል ማለት ነው ማስረጃ የሚያመጣቸው መጽሐፍቶች አሉ ከባረ መጽሐፍቶች ውዳሴ ማርያም ይሆናል ታምረ ማርያም ይሆናል የፈለገውን ያመጣል ከዛ በኋላ የዓለሙን ኃጢአት እንዳስወገደች ያመጣል ማለት ነው እንደ ኢየሱስ ክርስቶስ ከዛ ውጭ ግን ሌላ መጽሐፍቶችን አንወያየው ሌላ ገድለ ድርሳናትን አንወያየው ገባ ወስናችኋል ኦሬዲ ቀጠሮ ይዛችኋል ይሄው በቃ ዛሬ 2 ሰዓት አልኩ እኮ እኔ በጣም ሙሉ ኮንፊደንስ አለኝ ስሙልኝ መጽሐፍቱ እጄ ላይ ስላለ ማለት ነው መጽሐፍቶቹ እጄ ላይ ያለ ደግሞ አንብቤዋለሁ በደንብ ደጋግሜ አንብቤዋለሁ በጣም
ታዲያ ይሄን ነው እንግዲህ ራሱ ኮንፊደንስ አለኝ አንብቤዋለሁ አዋርደዋለሁ ምናምን እያለ ያሉት እነሱ ታፕታፕ አድርጉ የኔዎቹ ታፕታፕ ኮፒ ሊንክ አድርጉ ያሉት እነሱ መልሰው ወቃሾች እነሱ እንዴት ይሆናል እንደዚህ ይሆናል እግዚአብሔር ያሳያቸው ራሳቸው ጠርተው ራሳቸው ወንጌል ያድናል ብለው እናሳያለን ማርያም ለጠይቀ በእናንተ ትምህርት ራሱ ለጠይቀ እንደ ኢየሱስ ክርስቶስ መቃብር ፈንቅላ ከተነሳች አምላክ እንጂ እንዴት ፍጡር ትሆናለች እንዴት እሺ በራሳቸው ይሉ ኢየሱስ ክርስቶስ ለኛ ብሎ ለዓለምን ለማዳን ብሎ መጥቶ መቃብር ፈንቅሎ ተነሳ እሱኛን ሊያድን ነው የሷ ምክንያት መቃብር ፈንቅላ የምትነሳው በምንድን ነው እስቲ ያስተምሩ ስለምን ምክንያት አዳኝ አንድ ነው ካላችሁ እሷም መቃብር ፈንቅላ ከተነሳች እሱም ከተነሳ እሷም በአብ ቀኝ ከተቀመጠች እሱም ከተቀመጠ ስለዚህ አራት ሆኑ ማለት እኮ ነው አራት ሆኑ እያላችሁኝ እኮ ነው አምላክ ከስላሴ አንድ ተጨማሪ መጣለት ማርያም የምትባል እያላችሁኝ እኮ ነው መጽሐፍ ቅዱስ እንደሚናገረው መጽሐፍ ቅዱስ እንደሚለው ኢየሱስ ክርስቶስ በሶስተኛው ቀን ከሙታን ተለይቶ እንደሚነሳ መጽሐፍ ቅዱስ ይናገራል ማርያም መጽሐፍ ፈንቅላ ከመጽሐፍ ቅዱስ እንደምትነሳ እናንተ ጽፋችኋል በራሳችሁ ስለዚህ አምላክ ናት ነው ቴክኒካሊ ግን አትሏት እኛም እኮ ምንለው ሁሉንም ማድረግ የሚችል የተጠናቀቀ ነው ኢየሱስ ስለ ማማለድ ይችላል አማልዶኛል አድኖኛል በእኔ ላይ ደግሞ ይፈርዳል ምክንያቱም ስራውን ሰርቶታል ሁሉንም ስራ ሰራው አማለደኝ ተቀጥቅጦ በደሙ አማለደኝ አዳነኝ አመንኩት ሲፈርድ ደግሞ በህይወቱ አኖረኝ የዘላለም ህይወት ሰጠኝ እናንተ እንዳላችሁ ደግሞ ማርያም ሞታለች ከሙታን ተነስታለች አርጋለች በአብ ቀን ተቀምጣለች ካላችሁ ማርያም አምላክ ሆናለች ነው ያላችሁ ትምህርቱ እሱ ነው ትምህርቱ እሱ ነው በዚህ ነገር እኮ ነው የምትበሳጩት መጽሐፍ ቅዱስ የማይለውን ፈጥራችሁ እኮ ነው የምታወሩት አይሰቀጥታችሁ ማርያምን አክብሮ በገነት እንደምትኖር እንኳን ክርስቲያን አይደለም ሙስሊም ያምናል የተሰጣ ክብር በጣም የሚደንቅ ክብር ነው ሙስሊም ያምናል በጽይት የነበረች ሴት ናት ሙስሊም ያምናል አልኩ ከዛ በላይ ክብር ምን አይነት እንዲሰጣት ነው የፈለጋችሁት እኔ ያልገባኝ ለእናንተ ያረካ ክብር አለ እምትሙሉበት ማርያምን በመዶሻ ነው መሰነጠቀ ስትለው ማርያም አምላክ ስለሆነች ነው ማርያምን አጠፋለሁ እርምጃ ወስዳለሁ ስትል ማርያም አምላክ ስለሆነች ነው ዳስ ሶ ዲድ በጌታ በኢየሱስ ስም እንዲያረጋለው ግን አትለው እመነኝ አትልም በጌታ በኢየሱስ ስም ይቅር ብያለሁ እልሃለሁ በጌታ በኢየሱስ ስም ልቦና ይስጥልሃለሁ በጌታ በኢየሱስ ስም እግዚአብሔር አምላክ ሆይ ልብህን ይመልስልልሃለሁ አንተ ግን በማርያም ስም ልትገድል ትፎካከራለህ ለምን አምላክ ሆነ ተደርጓል ካስነሳችኋት ከሙታን ተነስታ ካረገች አምላክ ናት የኦርቶዶክስ ማርያም በተጻፈው በምትሉት ፍስለታ ማርያም አርጋለች ካላችሁ ከሙታን ከተነሳች አርጋለች ብላችኋል አምላክ ሆናለች በአብ ቀኝ ተቀምጣለች አምላክ ሆናለች እያላችሁ ነው ስለዚህ አራተኛ አምላክ ማርያም እንደሆነች ራሳችሁ ከነ ማስረጃው ከሙታን የተነሳው እሱ ብቻ ነው ትንቢት የተነገረለት እነ ኢሳይያስ የተናገሩት እነ ዳዊት ያመሰግኑት እያንዳንዳቸው ያከበሩት ኢየሱስ ክርስቶስን አልፋና ኦሜጋውን እሱ ብቻ ይነሳል ተብሎ መጽሐፍ ቅዱስ ላይ የተጻፈው ማርያምም ተነስታለች ብላችሁ እኩል ግስጥ ብላችሁ መጣችኋል ግስጥ አምጡልን መረጃ የት ቦታ ነው አላረገችም የሚለው ብለ ተከራከረኛለህ ያረገውንማ ይናገራል አንተ አርጋለች ካለከኝ አዎ አምጣ የት ቦታ ስለ ይሄው መጽሐፍ ቅዱስ ላይ ገለጥ ታደርጋለህ
የሆነ ነገር አድርጋለች ሲባል ይኸው አምጣ። እኔ አሁን ለምሳሌ ኢየሱስ ክርስቶስ ያማልዳል ስል በእግዚአብሔርና በሰው መካከል ኢየሱስ ብቻ ነው ያለው ስለ መጽሐፍ ቅዱስ ላይ አምጥቼ ይኸው ብዬ አሳያለሁ። አንተ ስትባል የማይለው የት አለ ብለህ አትፎካከረኝ። አምጣ። ታማልዳለች ካልክ አምጣ። ከሌለ የሌለውን አለ ብዬ ፈጥሬ አላወራም። እግዚአብሔር አልፈቀደም። የአምላክነት ቦታ ሰጣችሁ አማላጅ እያላችሁ ቁማሩን አትጫወቱ። የኛ አማላጅም ፈራጅም አዳኝም ኢየሱስ ነው። ጠበቃችንም ኢየሱስ ነው። መጽሐፍ ቅዱስ ላይ እያንዳንዱን እውነትም መንገድም ጠበቃም አማላጅም ህይወትም ኢየሱስ ብሎ አጠናቋል። መጽሐፍ ቅዱስ አጠናቋል። መናደድ ትችላለህ፣ መበሳጨት ትችላለህ፣ መጮህ ትችላለህ። ከዛ ውጭ የተጨመረ ግን ማርያም የሚል ትምህርት አለ። አዳኝ እንግዲህ ከሞተች በኋላ ካረገች አምላክ ሆናለች ማለት ነው። በአብ ግን ከተቀመጠች አምላክ ሆናለች ማለት ነው። አይደለም ካልከኝ እስቲ በምን አይነት ትምህርት እንደሆነ ታስረዱናላችሁ ቀስ እያላችሁ። ይሄ አሳይመንት ስለሆነ ነው። ለዶንኪ ቲዩቢውን ብታስረዳልኝ ደስ ይለኛል። አምላክ ለእናቱ አላዳላም። አዳልቶ አምላክ ሊሆን አይችልም። የሚያዳላ አምላክ በፍጹም አምላክ ሊሆን አይችልም። ለእናቱ የተለየ ስፔሻል ቦታ ከሰጠ ሰው እንጂ አምላክ አይደለም። እኔ ሰው ስለሆንኩ ለእናቴ ስፔሻል ቦታ ልሰጥ እችላለሁ። እናንተ ሰው ስለሆናችሁ ለሰው ልጅ ስፔሻል ልትሰጥ። አምላካዊ መለኮታዊ ማንነት ያለው ለእናቴ እናቴ ስለሆነች ብቻ፣ ዘመዴ ስለሆነች ብቻ፣ ወንድሜ ስለሆነ ብቻ፣ እህቴ ስለሆነ ተብሎ የተለየ ቦታ አይሰጥም። ወንጌሉን የሰበከ ብቻና ብቻ ሁሉም ይድናል። ወንጌል ብቻ ኢየሱስን በአዳኝነት የተቀበለ ብቻ ይድናል። ወንጌል ያስተማረን እሱን ነው እንጂ ስፔሻል ኦርደር ተደርጎ ለስፔሻል የተቀመጡ እነዚህ ሰዎች እኮ እንደዚህ ያደርጋሉ ተብሎ የውሸት ተረት ጥግ ድረስ ኢትዮጵያን አስተምረዋታል። ጥግ ድረስ ዋሽተዋታል፣ አታለዋታል ኢትዮጵያን። ወንጌል ኢየሱስ ሆኖ ሳለ እኩል አርጋለች፣ እንደ ኢየሱስ አርጋለች፣ እንደ ኢየሱስ ትንሣኤ ሙታንም ተነስታለች ብለው የሰበኩላት የዋሿት እነሱ ናቸው። ስለዚህ በተዋሸ ነገር ላይ መረጃ በሌለው ነገር ላይ በጉልበት የሚመጣ ነገር አንቀበልም። ወንጌል ያድናል። ወንጌል ሕያው ያደርጋል። ወንጌል ይጠብቃል። እውነት ሲናገር ስድብና ለቅሶ ነው ያለን። ስለዚህ ደግሞ ደስ የሚለው ቴክኖሎጂ ምን አድርጎናል? መጽሐፍ ቅዱስ አስተምሮናል። ሌላው ቲክታክ ብዙ ሜትድ አለው። አውራ ቤቢ ላቪት ወንጌል ይነግረናል። ከክፋት ሳይሆን ቆም ብላችሁ እንድታስቡ ነው። እንዴ አምላክ ታዲያ ለምን ሞተ? ለምን ያን ሁላ ስቃይ በላ? ማርያም አርጋ የምታድነን ከሆነ እስቲ ንገረኝ። አርጋ ማርያም የምታድነኝ ከሆነ ለምን ወንጌል አስፈል? ለምን ኢየሱስ እንደዛ ተሰቃየ? ለምን ለኔ ብሎ ተዋረደ? ለምን ራቁቱን ሰቀሉት? ለምን ሚስማር ተመታ? ማርያም እንዲሁ የምታድነኝ ከሆነ ብጽዕት ከሆነች ማርያም የዳነችው በክርስቶስ ነው። በጣም ይህን ምድር የተጠናወተ በተለይ ኦርቶዶክስን ወንድሞች እንዳያዩ ያደረገ እንዳይጠይቅ ያደረገ አንድ ከባድ ነገር አለ። አምልኮ ስም የሚጠራ ኦርቶዶክስነት የሚታወቀው በማርያም እንጂ በክርስቶስ አይደለም። ያሳፍራል። ይሄ ማፈር አለብህ። እኔ መታወቂያ ኢየሱስ ነው። መታወቂያ የሚያድን ካልሆነ አሁን መታወቂያ ኢትዮጵያዊ ሲባል ነው የምታወቀው። ራይት ኢትዮጵያዊ መንግስተ ሰማያት መግቢያው ኢየሱስ ክርስቶስ እንደሆነ መጽሐፍ ቅዱስ ይናገራል። መግቢያ በሌላ በማንም የለም ይላል። መዳን በሌላ በማንም የለም። እውነትም መንገድም ሕይወትም እኔ ነኝ፣ በእኔ በቀር ወደ የሚመጣ የለም ይላል። ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ይላል። ቃል በቃል ነው የሚናገረው። ይሄን ሁላ እያለ
አይ አንተ አይደለም የምታድነው ሌላ ያረገቻለች በሷም መግባት እችላለሁ ብለው ጽፈዋል። በሷም መግባት እችላለሁ በሌሎችም መግባት እችላለሁ በአንተ ብቻ አይደለም ተብሎ ተጽፏል። ኦ አማልጅልኝ እኮ ነው የሚባለው ብለው ደግሞ ማለባበሻ ተሰጥቷል። ጳውሎስ እኔ ላማልድ ብሎ ያውቃል? እኔ ነኝ አማልጄ ማስገባ ብሎ ያውቃል? ጳውሎስ ሲጽፈው ዮሐንስ ሲጽፈው ምን ብሎ ነው ያለው? እኔ በውሃ ነው ማጠምቃችሁ የንስሐ ጥምቀት በመንፈስ ቅዱስ የሚያጠምቃችሁ የእግሩን የጫማውን ጠፍር ምንድነው ያ የጫማውን ክር መፍታት የማይገባኝ ይመጣል አለ እንጂ እኔ ነኝ የማማልዳችሁ አለ እንዴ? የትኛው ቅዱስ ነው እኔ አማልዳችኋለሁ በእኔ በቀር ነው በእኔ ነው ከኢየሱስ ጋር የምትገናኙት ያለው? እመን በኢየሱስ እመን ነው እያሉ የሰበኩት። ያንን እኮ ቀይረው ነው የሚያብዱት። በጉልበት አትተንፍሱ እንተነፍሳለን። አንተ የራስን አስተምር እኔ ደግሞ የራሴን የገባኝን የዳንኩትን እመሰክራለሁ። አትናደድ። አንተ ስለ ጴንጤ የፈለከውን የማለት መብት አለ። አንቃወምም። አንድ ጴንጤ የሚቃወም የለም። ኦርቶዶክስ ስለ ጴንጤ የፈለገችውን ትምህርት ታስተምር። እኛ ስናስተምር ደግሞ አይክፋችሁ። እኛ ስናስተምር ደግሞ እኛ ስንናገር ወንጌሉን ስንመሰክር ደግሞ አይክፋችሁ። እዛው ለምሳሌ አይክፋ። ለምን ይከፋችሁ? መብት የለንም እንዴ? አትናገሩ የሚል አፍ ለማዘጋት ኧረ በደንብ ነው የምነግርህ። ዘግብሃለሁ፣ ጥግ ድረስ እናገራለሁ። በየቀኑ እየመጣሁ እናገራለሁ። ክብሩን ጌታ ኢየሱስ ክርስቶስ ይውሰድ። ኢየሱስ ጌታ ነው። እንደ ኢየሱስ ከሞት ተነስታለች፣ አርጋለች፣ በአብ ቀኝ ተቀምጣለች፣ ለፍርድም ትመጣለች ብሎ ተሰብኮላታል። አምላክ ናት። እንደዚህ አይነት ስብከት የተሰበከው ኢየሱስ ክርስቶስን እንጂ ማርያምን አይደለም። ማርያም ግን ይሄ ስብከት አላት። ሞታለች፣ አርጋለች፣ በአብ ቀኝ ተቀምጣለች፣ ለፍርድ ትመጣለች። ይሄ አለ። ይሄ ስብከት አምላካዊ ካልሆነ መለኮታዊ ካልሆነ ምን አይነት እንደምትሉት ተዘግቡኛላችሁ። ምን አይነት እንደሆነ ተዘግቡኛላችሁ፣ ተነግሩኛላችሁ። ምን አይነት ስብከት እንደሆነ ትሰብኩኛላችሁ። በቃ መሰበክ ፈልጋለሁ። ከሞት ከተነሳች በአብ ቀኝ ከተቀመጠች እንደገና መታ ከፈረደች እንዴት አምላክ አይደለችም? ለምን አምላክ አልሆነችም? ካማለደችም በአብ ቀኝ ከኖረችም ካለችም ለፍርድ ከመጣች እንዴት አምላክ አይደለችም? አው ደስ ይማል። ዮሐድ የሚባል በነገራችን ላይ አሁን ማንም አያውቀውም። ከነመፈጠሩ ማንም አያውቀውም። ዮሐድ የሚባል አሁን እንትኑ ሲከብዳቸው ዲቤት ማድረግ ሲከብዳቸው ምን እያሉ መሰላቸው? ዲቤት ከብዷቸዋል። ዲቤት ሲከብዳቸው ዮሐድ የሚባል ፎቶ አለኝ አለን አንድ ሰው ይሳደባል ምናምን ሲባል አይ እንግዲህ ፎቶ ይወጣል ሲባል ወይ ሙስሊም ሊገለው ነው ምናምን ብላችሁ ጮዋችሁ። አትጩ። መጮህ አያስፈልግም። እናንተ ማድረግ ያለባችሁ ስድቡን አቁመ ወንጌል ስበክ ነው ማለት ያለባችሁ። ተግባባ? ስድቡን አቁም። ኦርቶዶክስ ወንጌል እንጂ ስድብ የላትም ብላችሁ ነው ማስተማር ያለባችሁ። ታሰው ይገረዱ። አታስመስሉ። የሚሳደብ ሰውን ወንጌላዊ አድርጋችሁ ማምጣት ለእናንተም ይደብራል። በወንጌል ስትጠሩ ሙሉዋችሁ ፎክራችሁ ሄዳችሁ ሰዎች ናቸው። ዮሐድ የሚባል ጆከር ማለት ነው። መልክ የለው እንደፈለገ እናት ሁላ የሚሳደብ ሰው አይደል እንዴ? እናት አባት የሚሳደብ ልጅ አይደለም። እናት እንዲቱን የሚል አይደለም ነው። እንደ ጀግና ክርስቲያን አድርጋችሁ እሱን ስታመጡ ልታፍሩበት ይገባል። ጌታ ነው የምላችሁ፣ ልታፍሩበት ነው የሚገባው። እንደዚህ አይነት ወንጌል አይሰበክም። ምን አይነት ወንጌል ነው ብላችሁ መጠየቅ ሲገባችሁ ጭራሽ ሌላ ነገር ልትሉ መጣችሁ እና ጥሩ አይደለም ለእናንተ።
ኤርሚ ላይ ብዙ አቦራ ለማንሳት የመጣችሁት 5 ጊዜ ጥሪ ተደርጎ አንዱ በቃሬዛ ወጣ። ጠፋችሁ። በቃ ይሄ ነው። ስለዚህ አስተውሉ። ወንጌል ስበክ፣ ስድቡን አቁም። መልካም ነገር ያ ነው። እኛ ያለው እኛ እኮ እንዲናርጋ አልተባለ። ፎቶ ቢለጠፍ ሙስሊሞች አይፋቱም ነው ያለው። ምን አስደነገጠ? ወንጌል ያስደነግጣል እንዴ? ያሳፍራል እንዴ? የዋሸው ነገር ከሌለ፣ ያልተሳደበው ነገር ከሌለ፣ እውነት ኦርቶዶክሳዊ ወንጌለኛ ከሆነ ምን አስደነገጠው? በጨዋ የሚሰብክ ከሆነ ፎቶ ቢለጠፍ ምን አስደነገጠው? እስቲ ተናገሩ እስቲ። ትክክለኛ ወንጌል የሚሰብክ የኦርቶዶክስ አርበኛ ከሆነ፣ በኦርቶዶክስ በጨዋ የሚያስተምር ከሆነ ሙስሊም ለምን ይነካዋል? ሙስሊም አይነካውም። እናንተ ግን ያለቀሰ መስላችሁ ዮኒ ጋያውና ኤርሚያስ የሚባሉ ሊያስገድሉት እየመጡ ነው። ሊያስገድሉት አየ ባለጊዮን ወንጌላዊ የምታረጉ ሰዎች ናችሁ። ባለጊዮን ወንጌል አለው ብላችሁ የምትዋሹለት ሰዎች ናቸው። አያችሁ፣ ብቃት ይጠይቃል። ወንጌል ካላችሁ በወንጌል እኔ አሁን ለምሳሌ የፈለግኩትን እላለሁ። ጴንጤን በለው ኦርቶዶክስ በለው እስላም በለው እጨረግዳል። ማንም ምንም አያደርገኝ። አሜሪካ ስላለ ነው ምናምን። አዎ የኖርኩበትን አውቄ ነው የምለው። የኖርኩበትን ካወቅኩኝ ነው። የምትኖርበት ነገር ነፃነት የሌለበት ሀገር ካለ አተንፈስ። እኔ የምለው ያንን ነው። ነፃነት የሌለበት ሀገር ላይ ምንም አይነት ሰፋጣ አያስፈልግም። ነፃነት ያለበት ሀገር ላይ ግን you can say whatever። የነፃነት ሀገር ላይ ስትኖር እውነቱን ትናገራለህ ሳትፈራ። ጴንጤ ቤት ማልወደውን ሁሌ እኔ አይደለም ኤርሚ ሲረግጥ ነው የሚውለው ጴንጤን። አጭበርባሪ ፓስተሮችን በደንብ አድርገው ይናገራል። እሱን ግን አትፖስቱ። ጴንጤ አጭበርባሪ ፓስተሮችን ሁሌ ይሳደባል፣ ሁሌ ይወቀሳል። መስደብ ሳይሆን መውቀስ አለ። ግን እሱን ኮምፕሌን አታረጉ፣ አትፖስቱ። እናንተ የምትፈልጓት የሆነች ነገር እኔ ተጽዕኖ ፈጥሬባቸዋለሁ በጣም ኦርቶዶክስ ወንድምናቶቼ፣ በተለይ አባት ለተባላችሁት በጣም ፈጥሬያለሁ። ዩቲዩብ ላይ ገብታችሁ ለእኔ ነው የሰራችሁት ቪዲዮ። ያ ምንን ያሳያል? ተጽዕኖ ባትፈልጥርብህ ዶንኪ ቲዩብ የሚባልን አስገብተህ አባቶች ለዮኒ ማኛ እንዲህ ብሏል ለማስጠላት ብትሰራ እኔ ከተሰበሰቡት ከነሱ በልጬ ተገኝቻለሁ። ለእኔ ነው መልስ የሰጡኝ። ስለዚህ ውሸት ይቅርባችሁ። ወንጌል ለምን ፈራ? እንግዲህ ዋይድ የሚባል ወንጌል ሰባኪ ከሆነ ፊቱን ማሳየት ለምን ፈራ? ወንጌል ከሰበከ። ወንጌል ስላልሰበከ ነው። ሙስሊሞችን የሚዘገንን ስድብ ስለሚሳደብ ነው። ጴንጤን የሚዘገንን ስድብ ስለሚሳደብ ነው። ለእናንተ ግን ወንጌላዊ ነው። በማስረጃ የሚናገር ሰው አሁን እኔ እንትና ብትለኝ ደስ ይለኛል። ማን ነው? ወንድም እፎይ ይመቸኛል። አሁን ለምሳሌ እፎይ በጣም ደስ የሚል ሰው እኔ ይመቸኛል። እፎይ ምክንያቱም ያነባል። አነጋገር ለሙስሊም ላይጥመው ይችላል፣ ግን ከተጻፈው ላይ እንደፈለግኩ አድርጌ ማንበብ እችላለሁ። አንተ የማስረዳት የራስ አቅም ነው። እፎይ ግን የማስረዳት የማስተማር አቅሙ በጣም ደስ ይላል። ፊት ለፊትም ወጥቷል። ኢትዮጵያ ነው የሚኖረው። አልተሳደብኩም፣ ማስረጃ ነው ይዤ የመጣሁት ነው እያለ ያለው። አሁን ሙስሊሞች ተፋተውታል። እፎይ በቃ ብለው አልቻሉም። ምንም ማድረግ አልቻሉም። የተጻፈን ያነበበው መክሰስ አይቻልም። የተጻፈ ማንበብ አያስከስስም። በየትኛውም ማለት አያስከስስም። የተጻፈ ማንበብ የተጻፈን ማንበብ እንደ ነውር የሚቆጥር ያልተማረ ነው። የጻፈው ነገር በጣም የተበላሸ ስለሆነ ነው። ስለዚህ እፎይ አላው። ስለዚህ ይሄን ነው አኬ እግዚአብሔር ይባረክ። አኬ ያለውን ላሰማችሁ። እያበዱበት ነው። ኦርቶዶክስ እኮ ይሄን በፊት አታስተምርም። አንቦሻሽ። ኦርቶዶክስ ይሄን አስተምራል። ለምን ተዋሻላችሁ?
መቼ ታዲያ እንጣላለን? መቼ ያልሆነ ነገር ያጣላናል? ቀልቤ እስኪገፈፍ ነው አኬ ያለው ነገር። እኔ በሰላም ነው ምን አጭሰውበት ነው ይህን ቃል የተናገረው ብዬ አኬ ስደነግጥ ነበር። ከዛ በፊት አንድ የሚያዝናና ነገር ላሳያችሁ። ከአኬ በፊት አናቱ ላይ የማርያምን ተነቅሶታል አንድ ጀለስ። ከዚህ በኋላ ደፍሮ አንተን በኩርኩም የሚመጣው እኔ ከሰላድኖ ችግር የለብኝም። ከደህና ወዳጄ ከእናቴ መቤቴ እንዳታቀያይሙኝ። እኔ ችግሬ ከልጁ ነው። ስንት ቦታ መነቀስ ይችል፣ ሲፈልግ ደረቱ ላይ፣ ሲፈልግ እጁ ላይ። ለነገሩ ይሄ እጅ እንኳን ልንቅሳል ለክትባትም ወገን። በዚህ ስልጠናችን ከቀጠለ መጪው ክረምት ያለ ጥርጥር ኩርንችት ነው የሚዘንበው። ብትችሉ ከናካቴው ባትነቀሱ፣ ከተነቀሳችሁ ደግሞ ስዕል አድኖ ባትነቀሱ አሪፍ ነው። እንደተለመደው በደንብ ፎሮ ላይ እንግዲህ አናቱ ላይ ማርያምን ታቱ ስላረገ የሚድን የሚመስለው ማየም ህዝብ ፈጥረናል። እግዚአብሔር ያሳያችሁ። እኔ ምንም አይነት ታቱ የለኝም፣ ምክንያቱም እኔ ወረቀት አይደለሁ ማየም አይደለሁ። እውነቴን ነው። አብዛኛው በስህተት ነው ያደረገው፣ ይጸጽተዋል። እያንዳንዱ ታቱ ያደረገ ሰው የማይጸጽተው ሰው የለም። ምንድን ነኝ እኔ የምፈልገውን ማየት የምችለውን እዚህ ላይ አደርጋለሁ። ምን ስለሆነ በፊት አስብ ነበር፣ ምናልባት የልጆቼን ባረገ ብዬ አስብ ነበር፣ ግን አልፈለጉትም። ስታስበው ልጆቼን ፎቶ ማየት ይችላሉ። እንግዲህ አስቡ። ስለ አድኖ ተብሎ ታቱ ተደርጎ የሚሳደባል፣ ስለ አድኖ ተብሎ የሚሰክራል፣ ስለ አድኖ ተብሎ ታቱ አድርገው የማይረባ ነገር የሚያደርጉ ብዙ ነገሮች። አያድንም፣ ምንም አያደርግም። እሱ የታወቀ ነው፣ ግን ሳክስ ነው፣ ይሸጣል፣ ገንዘብ ያወጣል። አሁን አናት ላይ ሁላ ወጣ። አስተምሯቸው የምለው ለዛ ነው የምናገረው። እና ይሄ ነገር በጣም ነው የሚያሳዝነው። ጭንቅላቱ ላይ አስሎ ይመጣል። በሳቅ ነው የሚገሉኝ። እኔ ከየት እንደመጡ ራሱ ግራ ነው የሚገባኝ። ምን አለ ብታስተውሉ፣ ምን አለ ትምህርት ብትሰጧቸው። ስዕል ሳይሆን ወንጌል ነው የሚያድንህ። እስቲ ላሳያችሁና በዚህ ጉዳይ ላይ እናወራለን። አኬ ምን አለ? ይሄ ነገር ነው የሚያጣላን፣ ሌላ ነገር ምንም ነገር የለም። ይኸው አኬ ወንድማችን ምን አለ? እስቲ በፍጥረት ታሪክ እንደ ኢየሱስ ያለ መካከል እርግጣውን ወደፊት ኑሮም አያውቅም አይኖርም። እንደ ኢየሱስ ያለ መካከለኛ እንደ ኢየሱስ መካከለኛ ነው አይደለም ካልን በፍጥረት ታሪክ እንደ ኢየሱስ ያለ መካከለኛ ታይቶ አይታወቅም አይታይም። ወደፊት ኑሮም አያውቅም አይኖርም። እንደ ኢየሱስ ያለ መካከለኛ እንደ ጌታችን ያለ መካከለኛ ተሰምቶ አይታወቅም። በቃ እሱ የመጨረሻው መካከለኛ እሱ በቃ እንደ ጌታ ያለ መካከለኛ አይኖርም። ኑሮ አያውቅም አይኖርም ወደፊት። ስለዚህ መጽሐፍ ሲናገር ምን ይላል? በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 2 ቁጥር 5 ላይ ጳውሎስ ምን አለ? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለ መካከለኛ ደግሞ አንድ አለች፣ እርሷ ማርያም ናት ይላል አይደል? ራሱ ነው ያለው። አሁን ሜታችን መካከለኛ ምናምን ይሏታል፣ ብሮች አለም ትባላለች። አሁን እሱ ላይ እየተጀወራ ነው። ግን ከዛ ክፍል አንጻር ግን ምን ይላል? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለ መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነው እሺ ክርስቶስ ኢየሱስ ነው። ተባረክ። አንድ መካከለኛ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ፣ በእግዚአብሔርና በሰው መካከል ያለ። እንደዚህ ብሎ ጳውሎስ እያስተማረ አንተ ነህ ጳውሎስ ነው ኒዮ ፕላቶኒስት ነህ ብለህ የምትናገረው በጌታ ንገርልኝ። አኬ ወንድማችን ነው። ጳውሎስ ምንም እንኳን ጌታችንን መካከለኛ ቢልም ሊል የፈለገው ግን ሌላ ነው ምናምን ብትል ብዙ ርቀታቸው ያጋሩልን አባቶች አሉ። ቅዱስ ዮሐንስ አፈወርቅን ተመልከቱ። ምን ይላል? መካከለኛው ከሁለቱም ወገን መሆን አለበት ይላል ቅዱስ ዮሐንስ አፈወርቅ ሲያብራራ። መካከለኛው አስታራቂው ሚዲዬተሩ ከሁለቱም ወገን መሆን አለበት። በእግዚአብሔርና በሰው መካከል ስለሆነ ያለው ከእግዚአብሔርም ከሰውም ሳይል መሆን አለበት። ስለዚህ ኢየሱስ እርሱ አምላክ እንደመሆኑ ከአብ ጋር አንድ ነው።
ሰው እንደሆኑ ከኛ ጋር አለ። በሁለቱም ሳይድ ያለ ግን እርሱ አንድ ጌታ ነው። የአንዱ ጌታ ግን አምላክም ሰውም ስለሆነ አምላክ እንደሆኑ ከአብ ጋር አንድ ነው፣ ሰው እንደሆኑ ከኛ ጋር አንድ ነው። ደብል ኮንሰብስቴንሻል ነው የሚለው ይሄ። ስለዚህ እንደ ኢየሱስ ያለ መካከለኛ የለም። ከዚህ አንፃር እንደ ኢየሱስ ያለ መካከለኛ የለም። ተባረክ። ከዚህ በላይ ምን ሊባል? የኦርቶዶክስ ትምህርት ነው። መካከለኛ ማለት አስታራቂ ነው። መካከለኛ ማለት እውነተኛ ነው። መካከለኛ ማለት ፍጹም ሰው ፍጹም አምላክ ነው። ይሄን አኬን የተናገረው ጴንጤ ስንለው አልሰማ ስትሉ አኬ ወንድማችን የሆኒ ማኛ ጉትጎታ የሆኒ ማኛ ጭቅጨቃ ይሄን ነገር እንዲመጣ አድርጎታል። እግዚአብሔር ጥበቡን ይስጥህ ይጨምርልህ። ያሻኸው የወደድከው ክርስቶስ ወደሱ ያምጣ፣ ወደሱ ያምጣ። መካከለኛው አስታራቂ መኖር አለበት። ቅዱስ ያሬድ ብሎታል። ሌሎቹ ምንድናቸው? የዳኑ ናቸው፣ ምንም ማድረግ አይችሉም እያልኩ ነው። ምድር ላይ ያሉ ስጦታ የተሰጣቸው ናቸው። በማ በክርስቶስ በክርስቶስ ምድር ላይ ያሉ ስጦታ የተሰጣቸው በጸጋ እንዲሁ የተሰጣቸው እንዲህ አድርጉ ብለው የተሰጣቸው በክርስቶስ ስም ምንም የሚያደርጉ ማዳን የሚችሉ አያችሁ። ይሄንን አፋልሰውታል። ራሳቸው እንደሚችሉ አድርገው ነው መጽሐፍ የተጻፈላቸው። እንዲያድርገው እኮ ከፀሐይ በላይ ኖረዋል። 562 ዓመት ኖረዋል። ቀብረር ብለው ምግብ ሳይበሉ ብለው ይዋሹላቸዋል። እነሱ እንዳደረጉ በችሎታቸው ከጽድቃቸው ከመክበዱ የተነሳ 562 ዓመት ኖረዋል በጽድቅ። ቅጥፍ አድርገው ወንጌልን ቅጥፍ አድርገው ይበላሉ። ጌታ ኢየሱስ ልቦና ይስጣችሁ። የታረደው ክርስቶስ የደሙ የዋጀንን ስራ የሚያበላሹ በእውነት በብልግና የተጻፉ መጽሐፎች አሉ። በብልግና እመን ነው የሚለው መጽሐፍ ቅዱስ ላይ ብትሄድ የትኛውን ቦታ ላይ የምታምነው በኢየሱስ ክርስቶስ ነው ይላል። እመን ነው የሚለው። እስቲ የሐዋርያት ሥራ ላነበው። በጣም ወደው ጥቅስ አለ የሐዋርያት ሥራ። እንደው አጋጣሚ ስለጻፋችሁልኝ ነው ይሄን ነገር ማወራውና በጣም የሚደንቅ ነገር አለ። የሐዋርያት ሥራን ስታነቡ የሚደንቅ ነገር አለ። እስር ቤት የነበሩትን ለመናገር ፈልጌ ነው። አይ ቲንክ 18 ወይ 19 የሐዋርያት ሥራ ላይ ነው። 16 ላይ ነው። ኦኬ እኔ 19 ላይ እጄ ነው። ተባረኩልኝ። 16 ላይ እስቲ ቁጥር ስንት? እዚህ ጋር ነው። ከ22 ጀምሮ ላንብበው። እነ ጳውሎስን ነው። ምን ይላል? ምዕራፍ 16 ቁጥር 22 ላይ ህዝቡም አብረው ተነሱባቸው፣ ገዢዎቹ ልብሳቸውን ገፈው በትር ይመቷቸው ዘንድ አዘዙ። በብዙም ከደበደቧቸው በኋላ ወደ ወህኒ ጣሏቸው። የወህኒውም ጠባቂ ተጠንቅቆ እንዲጠብቃቸው አዘዙት። እርሱም የዛን አይነት ትእዛዝ ተቀብሎ ወደ ውስጠኛው ወህኒ ጣላቸው። እግራቸውንም በግንድ አጣብቆ ጠረቃቸው። በመንፈቀ ሌሊትም ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር። ታስረዋል እኮ ተቀጥቅጠዋል። እንግዲህ አሁን እኔ ለአንተ ብዬ እየጸለይኩ እኔ አንተን እየሰበኩ ብለው አላማረሩ። የኔን ጌታ አላማረሩት። እንደሚያድናቸው እንደ ህይወት እንደሆናቸው ስላመኑ ሲታሰሩ አልከፋቸው። ምንድነው ያደረጉት? እርሱም በዚህ አይነት ትእዛዝ በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር። በመታሰራቸው ምንም ቅሬታ የለም። ከዛ ምን ይላል? ወይኔ ኪድዬ 2 ደቂቃ ስጪኝ። የኔው ኑጅ እዚህ ጋር እንትን ምልክት ሲመጣል እንድትመጪ ሌላ ሰው እንዳታስገብ። ተባረኪ። ይህን ቃል መናገር አለብኝ።
ስና ከዛ ድንገትም የዮኒ መሰረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዚያ ጊዜ ደጆች ሁሉ ተከፈቱ፣ የሁሉም እስራት ተፈታ። በምን? እግዚአብሔርን ሲያመሰግኑ ያውላ ሆነ። ከዛ የዮኒ ጠባቂው ከእንቅልፉ ነቅተው የዮኒ ደጆች ተከፍተው ባየ ጊዜ እስረኞቹ ያመለጡ መስሎት ራሱን ይገድል ዘንድ አስቦ ሰይፉን መዘዘ። ምክንያቱም ካመለጡ ይገደላል እሱ። ስለዚህ ራሱን ነው መግደል ያለበት። ከዛ ጳውሎስ ግን በታላቅ ድምፅ ምን አለው? ያሰረውን ሰው ከግንድ አጣብቆ ያሰረውን ሰው ምን አለው? ጳውሎስ ግን በታላቅ ድምፅ ሁላችን ከዚህ ያለንና በራስ ክፉ ነገር አታድርግ አለው ብሎ ጮኸ። መብራትም ለምኖ ወደ ውስጥ ሮጠ። እየተንቀጠቀጠም ከጳውሎስና ከሲላስ ፊት ተደፋ። ሰገደላቸው ብለን እንውሰድ። ኦርቶዶክስ ወንድምናቶች ሰገደ ለሰው መስገድ ይገባል የሚሉት ይህን ጥቅስ እየጠቀሱ ነው። ይሄ ሰውዬ አማኝ አይደለም፣ በክርስቶስ የሚያምን አይደለም። ዝም ብሎ የተደፋው የእግዚአብሔርን ተአምር ስላየ ደንግጦ የሆነውን ነገር ስለማያውቅ ነው የተደፋው። እግዚአብሔርን አውቆ ነው ለሰው ልጅ የተደፋው። ዮሐንስ በተደፋ ጊዜ ዮሐንስ ራእይ ላይ ስታነቡ በተደፋ ጊዜ ምን ስለሆነ ነው? ያውቃል። ከዛ ምንድን ነው ያለው? ለእኔ እንዳትደፋ ብሎ መልአኩ ነግሮታል። ከአንዴም 2 ጊዜ ነው ለእግዚአብሔር ስገድ፣ እኔ እንዳንተ ከአንተም ከወንድሞቹ ጋር ባሪያ ነኝ ነው የሚለው። እዚህ ጋር የተደፋው የእግዚአብሔር እውቀት የለውም፣ ታምሩን አያውቅም። አስሮ እግዚአብሔርን ሲሰብክ አስረው ምን ያሉ ነው? እሱ የሚገዛው ለገዢዎቹ እንጂ ለአምላክ የሚገዛ አይደለም። ስለዚህ ይህንን ምን አድርገው ይናገሩ ነበረ? የኦርቶዶክስ ወንድምናቶቼ ለሰው መስገድ እንደሚገባ አድርገው ይህን ጥቅስ ይጠቅሱታል። ያሳዝናል። ከዛ መብራትም ለምኖ ወደ ውስጥ ሮጠ። እየተንቀጠቀጠም ከጳውሎስና ከሲላስ ፊት ተደፋ። ወደ ውጭም አውጥቶ ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል አላቸው። እድን ዘንድ ምን ማድረግ ይገባኛል? ይሄ ነው ጥያቄው። እድን ዘንድ ምን ማድረግ ይገባኛል? እነርሱም በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ አሉት። ምንድን ያለ? ይሄን አድርግ፣ ዛፍ ቁረጥ፣ እንትኑጣ፣ ህግ አክብር፣ በህግ ኑሩ፣ በዚህ ወጥተህ በዚህ ግባ አላሉት። ቀጥታ ያሉት እንድን ዘንድ ምን ላድርግ ነው ያላቸው። ትክክለኛው ጥያቄ የመዳን መንገዱ እውነትም መንገድም ህይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብለዋል። ይሄን ነው የሚለው። እውነትም መንገድም ህይወትም እኔ ነኝ ዮሐንስ 14:6 ላይ። ስለዚህ ምን አለ? ለእርሱና ለቤተሰቡም ሁሉ የእግዚአብሔር ቃል ተናገሯቸው። በሌሊቱም በዚያች ሰዓት ወስዶ ቁስላቸውን አጠበላቸው። ያን ጊዜው እርሱ ከቤተሰቦቹ ጋር ተጠመቀ። አመነ፣ ተጠመቀ። ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል የሚለው መጽሐፍ ቅዱስ ይሄ ነው። ስለዚህ ማመንህ እንጂ ተራራ ብትወጣ አትድንም እያልኩ ነው። አትድንም። ስለዚህ ብዙ ጊዜ የሚጨነቀው ሰው ለእግዚአብሔር ልስራለት ብለን ስንል ደፋሮች ነን። በእውነት ደፋሮች ነን። እግዚአብሔር ጥንቅቅ ያለ አምላክ ነው። ጥንቅቅ ያለ ምንም ስራ የማያስፈልግ። እኛ ለመዳን ብቻ ነው ያንን የምናደርገው፣ በልጁ ማመን። ልጁን ስታምን መንፈስ ቅዱስ ይመጣል፣ ነፍሴ ሸራተን ያደርጋል። ልጁን ማመን ነው የሚያድነው። ልጁን ስታምን ነገሮች ሁሉ ይስተካከላሉ ላለው። ስለዚህ ወንድማችን የተናገረው አክሊለ ተባረክ 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 ተባረክ። ስለዚህ ጥቃቅንና አነስተኛ አዳኞች የሉንም፣ አማላጆች የሉንም እያልኩ ነው። የሞቱ አማላጆች የሉኝም ስለማይለኝ መጽሐፍ ቅዱስ አማላጆች አሉ የሚል የተጻፈ የለም። ተባረኩ። መልካም ጊዜ